ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። እኔ ልጄን መች በመች ተመጣለች ብዬ የጠበቅኩ ሰው ነኝ። መች በመች አይናውና ያለው ብዬ ትመጣለች አቅፋታለሁ ብላ አስባ ይሆን? ሌላ ከ13 ዓመት በኋላ ወደ ሀገሯ ገብታለችም። ነገር ግን ልጅቷ ሳትፈታ ለሀገሯ መሬት ሳትበቃ 3ኛ ዓመቷን እየመጣን ያለውና ምንድነው እሱ የተፈጠረው ነገር? በሳውዲ አረቢያ የሞት ፍርደኛ የነበረችውን ለኢላ ኑር ሰቦን በዚህ ቪዲዮ ልናስባት ፈቀድን። የዛሬ 2-3 ዓመት ገደማ ሰፊው የቲክቶክ ማህበረሰብ ለኢላ ኑር ሰቦ ከ38 ሚሊዮን ብር በላይ መሰብሰቡን ታስታውሳላችሁ። ለኢላ ኑር ሰቦ የቡታጀራ ልጅ ስትሆን በሳውዲ አረቢያ የቤት ሰራተኝነት ተቀጥራ የምትሰራ ልጅ የነበረች ሲሆን እሷ እንዳለችው የቤቱ ባለቤት ሬፕ ሊያረግብኝ ሲል በወረወርኩበት ቁስ አማካኝነት እሱን ስቶ ሕፃን ልጅ ላይ ስላረፈ ልጁን ለሞት አዳርጎት ነበረ። የሳውዲ አረቢያ በዚህ ጉዳይ በዋለው ችሎት የሞት ፍርድ በይኖባት ነበር። በይኖባት 8 ዓመትም እስር ቤት ታስራ ነበር። እንደነገሩኝ በሳውዲ አረቢያ የወንጀለኛ መቅጫ ሕግ መሰረት ቪክቲም ቤተሰቦች የሞት ቅጣትን ወደ ካሳ መቀየር ስለሚችሉ ለኢላ ኑር ሰቦ 2 ሚሊዮን ሪያድ ከፍላ ቅጣቷ ከእስር ቤት መውጣት እንደምትችል ስለፈቀዱ የዛሬ 3-2 ዓመት ገደማ እንግዲህ ይህንን ለማድረግ ነበር ሰፊው የቲክቶክ ማህበረሰብ እርዳታ ማሰባሰብ ውስጥ የገባው። ጀጎል እርዳታ፣ ወንድም ካሊድ ፋውንዴሽን እና ፓስተር አብነት የመሳሰሉ ሰዎች ተሳትፈዋል፣ በጎ አድርጋቸዋል። ነገር ግን ልጅቷ ሳትፈታ ለሀገሯ መሬት ሳትበቃ 3ኛ ዓመቷን እየመጣን ያለውና ምንድነው እሱ የተፈጠረው ነገር? ክሊር ለረጂው የቲክቶክ ማህበረሰብ ክሊር የሆነ ኢንፎርሜሽን ልሰጡት ይገባል። ብሩ ከተሰጠ ለቪክቲም ቤተሰቦች 2 ሚሊዮን ሪያሉ ከተከፈለ ለመጀመሪያ 8 ዓመት ታስራ ነበር። ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እሺ ምንድነው ማድረግ ያለባቸው? ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቅጠር ትችላለህ። አሁን ለዳታዎች ሄደው አጥንቷት ሲመጡ አይኗ አይገለጥም፣ ጥርሷ ወጥቷል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው ልጅ። ግዙኝ፣ እርዱኝ። እኔ ልጄን መች በመች ተመጣለች ብዬ የጠበቅኩ ሰው ነኝ። መች በመች አይናውና ያለው ብዬ የጠበቅኩ ሰው ነኝ። እርዱኝ፣ ባካችሁ እርዱኝ። አጨክኑ፣ አይጨክንባችሁ። ልጆቻችሁ በሰላም አገራቸው ይግቡ። እኔም ልጄ በሰላም ትግባ። አሾክራለሁ፣ ምስጋና ሰጣለሁ። እዛው ቤት እኮ ነው ያለው። እስቲ ያሳያቸው ይምጡ ካሉ አመጣቸዋለሁ። ዛሬ እኔ ብቻዬን ያለሁት ማለት ነው። ኤምባሲ ምላሽ እንዲሰጠን እንፈልጋለን። ጩኸታችንን ሰምቶ ኢግኖር ካረገ ህዝብ ይንቃሉ ማለት ነው። ማንም ኤምባሲ ከህዝብ በላይ አይደለም። ማንም ከህዝብ በላይ አይደለም። እኛም እኮ ጫና ተደርጎብን ዝም ያለው ምንድን ነው? አትናገሩ
ከተናገራችሁ ወደ ሚዲያ ከወጣ አረቦቹ ይሰሙና የባሰ ሐሳባቸውን ይቀይራሉ ብሎ የሚያስፈራራ ከኮሚቴ ውስጥ ብዙ አባላቶች አሉ። አረቦቹ ለሚሊዮን ቅርጥፍ አድርገው ከበሉ በኋላ ምን አባታቸውን ሐሳብ የሚቀይሩ መብት የላቸውም። ብሩን በልተው ፈርመው ሾክ የሚያደርጉበት ሪዝን ነው እንደዛ የሚሉ ምልሽ አሁን እኮ እናንተ ድምፅ እንዳትሆኑ ለምንም ነገር አትናገሩ ነው ብሎ የሚያስፈራሩ ለኛ እኛው ሌላ እንደዚህ ህይወቷን የሞት አፋፍ ላይ ከደረሰች መናገር ያለበት ነገር ተናግረን በቃ መጠየቅ ያለበት አካል ይጠየቃል። አሁንም ምክንያቱም አሁን እኮ እየጠበቅን ያለ ነው። በህይወት አለች እኮ አይባልም እኮ ደክማለች እኮ ልጅቷ ደክማ በአይናቸው ያዩ እስር ቤት ውስጥ ያሉ ልጆች ደክማለች። በቃ በእናታችሁ እንድትሞት በቃ ማውጣት ካልቻላችሁ እንድትሞት እንኳን ድምፅ ሁኑ ብለው ነው ለሙባረክ ወንድማችን ሙባረክ እንግዲህ ባዳ ነው። እናንተ ቤተሰብ ዝም ብላችሁ ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ይህንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር። ግን ቁም ነገሩ ይህ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለእኛ ደውለው ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገዝ ይህን የመታገስ የሚከብድ ስላልሆነ የአላህ ሱብሃነሁ ወተዓላ እንኳን ለዚህ ቀን አበቃን የሚለውና በዚህ መሰረት ረመዳን ውስጥ ሌላ ማህፀኗ ወጣ ተብሎ ታማለች፣ በረዶ ክፍል ታስራለች ተብሎ ሌላ ኑር ሰቦ ማለት ነው ያው የ7 ዓመት ልጅ ገላ 13 ዓመት የታሰረችው ታውቃላችሁ። ግን አንዳንዶቻችሁ ቪዲዮ አይታችሁ ሳጨርሱ ኮሜንት ለመጻፍ ትሮጣላችሁ። ምን ሆና ነው ትላላችሁ። ኮሜንት ቪዲዮ ላይ ሙሉ ማብራሪያ ተቀምጦላችሁ ሳለ መጀመሪያ ቪዲዮውን ጨርሱት እና ያኔ እንደዛ ሁሉም ሰው ተነስቶ እንዳልተናገረ አሁን ደግሞ ኢድ ከኢድ በኋላ ትፈታለች ሲባል እሺ ኢድ ወጣ የታለ ለምን ዝም አላችሁ? ሁላችሁም ሐኪም ቤት ተወሰደች ተባለ የታለች? ከኢድ በኋላ ትለቀቃለች ተባለ የታለች ሌላ ለምን ዝም የምትሉት? ወጡ ድምጽ ሆኖ መልስ መስጠት ያለበት አካል ጋር እንዲደርስ እንዴ ዝም አትበሉ። እኛ እኮ ችግራችን አንድ ነገር እናይዘና ለ3 ቀን ለ4 ቀን እንትን ብለን ወዲያ እንተዋለን። ሌላ አጀንዳ ስናገኝ ወደ ሌላኛ አጀንዳ እንሄዳለን። ሐባቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ሜሴጅ ምን ልበላችሁ ለአመታት ተጠብቀው የነበረ ሜሴጅ ነው። ምርጥ የአመቱ ሜሴጅ ብያለሁ። እንስማው። እኔ ብቻ ሳይሆን እናንተም በጉጉት የምትጠብቁት ስለሆነ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ሙቤ እንዴት ነህ? አማን ነው? ሰላም ነው። አላህ ሰላምን ኸይሩን ያብዛው። ሐቂቃ እህት ሌላን በሚመለከት ብዙ ጊዜ ነው በሪካርድ በመደወል በጽሁፍ እየጠየቀኝ ያለ ታላቅ ወንድማችን ነህ። ከጀርባ ብዙ ሰዎች እንደሚጠይቁ ያው የታወቀ ነገር ነው። ሚዲያ ላይ እንደመስራትህ መጠን ማለት ነው። አልহামዱሊላህ አሁን ደግሞ ያው ጊዜው ደርሶ አላህ ያለው ጊዜ የፈቀደው ሰዓቱ ደርሶ የሚመጣው እሁድ ወደ አዲስ አበባ እንደምትሳፈር ተረጋግጧል ማለት ነው። አልহামዱሊላህ ለሷ ጉዳይ በሚል የተጨነቁ ገንዘባቸውን ያወጡ ዱዓ ያደረጉ በጉልበታቸው የለፉ ቤተሰቦቿ ዘመድ አዝማድ ኢትዮጵያዊ በሙሉ ክርስቲያን ሳይል ህብረተን ዋጋ የከፈለ ማህበረሰብ ነው። አልহামዱሊላህ እንኳን ደስ አላችሁ። ጉጅባና ለታሪክ ቀመጥ እስቲ አብሽር እናግራት አድመታስ ቢለይሌ እሺ ማ አቦና አገና ኦኬ እሺ ዋቤት እስቲ ለጩለት ዋቤት እስቲ አልহামዱሊላህ እንግዲህ ከበዙ ጭንቀትና መከራ በኋላ ነው ይችን የመጨረሻ ድምጽ እስከምሰማ ነበር። እንደምታዩት የእህታችን የሌላ እናት ወንድሞች አባቶች እዚህ እኛ ጋር ይገኛሉ። ዛሬ እንግዲህ ያው ሌሊት እህታችንን ለመቀበል እስከምትሳፈረበት እየጠበቀን ነበር። የመጨረሻ እንግዲህ የመሳፈሪያዋን ድምጽ ሰምታለች። አብሽር ይሄ አውፈባውሻው ስለን ጊዜ እንግዲህ እናቷ እንዴት በደስታ እያወሯት እንደሆነ ተመልከቱ። በሚገርም ሁኔታ ያው መሳፈሯን ሰሙ ማለት ነው። አንድ ላይ ተሰብስበው ወንድም ካሊድ ጋር ነበረ ይሄ ዜና የተሰማው። በስተመጨረሻ ከመሳፈሯ በፊት የሰማነው ድምጽ ነውና በመላው ዓለም ለምትገኙ የቲም ሌላ አባላት ለረዳችሁ ላገዛችሁ ወላሂ በአላህ ስም እንኳን ደስ ያላችሁ። እኛም በብዙ መንገድ የተወቀስንበት ስም ይወጣብን በጣም በብዙ መንገድ የተዞለምንበት ጉዳይ ነውና
አላህ እንግዲህ ደግሞ የበለጠ ለሀገሯ አብቅቷት ደግሞ ይህንን ነገር የምናይበት ቀን ቅርብ ነው የሚሆነው። እንግዲህ በዚህ መንገድ ኢንሻአላህ ነገ 3 ሰዓት አካባቢ እንግዲህ ወደዚህ የምትደርስ ይሆናል። አንገታችሁ ገመድ ለሰውነታችሁ መቃብር ተዘጋጅቶ ለ13 ዓመታት በአንድ እስር ቤት ውስጥ ቆይታችሁ የሞት ፍርዳችሁን እየተጠባበቃችሁ ሁሉ ነገር ተወስኖ ሁሉም ጨለማ ሆኖ ባለበት ሰዓት ላይ ህይወት ስትዘራ እቺ ሌይላን ትመስላለች። ሌይላ ከ13 ዓመት በኋላ ወደ ሀገሯ ገብታለች። የሞት ፍርድ ተፈርዶባት እጅግ አሳዛኝ በሆነ ሁኔታ በርካታ ኢትዮጵያውያን ሲረባረቡ ቆይተው ጥቂት ወንድሞቿ ጥቂት ያገሯ ልጆች ተስፋ ሳይቆርጡ እንደዚሁም ደግሞ ሌሎችም ርብርብ አድርገው ዛሬ ሌይላ ወደ ሀገሯ ገብታለች። ሌይላ ንርሰቦ በአሁኑ ሰዓት ወደ አዲስ አበባ ገብታ ከእናት ከአባቷ ጋር ተገናኝታለች። ከ13 ዓመታት ረጅም ስቃይ ስጋትና መከራ በኋላ ወደ ኢትዮጵያ ገብታለች የሚል ዜና እንግዲህ ጉርሻ ላይ ፖስት ተደረገ ማለት ነው። እስቲ ይሄንን ዜና በሙሉ አንብላችሁ። በሳውዲ አረቢያ ለ13 ረጅም ዓመታት በጽኑ እስር ላይ ቆይታ የሞት ፍርድ ተበይኖባት የነበረችው እህታችን ሌይላ ኑርሰቦ ረዲ ከእስር ተፈታ ዛሬ በትውልድ ሀገሯ ምድር አዲስ አበባ ስትገባ የታየው እጅግ ልብ የሚነካና በከፍተኛ ስሜት የተሞላው የቤተሰብ መገናኘት ትዕይንት መላውን ሕዝብ በአንድነት ያስለቀሰና ያስደሰተ ታላቅ ታምር ሆኗል። ከ13 ዓመታት ረጅም ስቃይ ስጋትና መከራ በኋላ በአካል ተገናኝተው እናትና ልጅ እርስ በእርሳቸው ተቃቅፈው ያነቡት የእንባ ጎርፍ አትሙሽ ያላት ነፍስ አትሞትም የሚያሰኝና የፈጣሪ ታላቅነት በግልጽ ያሳየ እውነተኛ አስገራሚ አጋጣሚ ነው ይላል። እንግዲህ በዚህ መንገድ ከቤተሰቧ ጋር ተገናኝቶ እንግዲህ እርስ በርስ ሲላቀሱ ነበረ። ቅድም ብቻዋን ስታለቅስ የነበረችም እናት መጨረሻ ላይ አገኘቻት ማለት ነው። በቃ ማሚ እናመሰግናለን። በቃ ታሴት ትመጣለች አቅፋታለሁ ብላ አስባ ይሆን? አውሮፕላን ከተሳፈረች በኋላ ራሱ ኢትዮጵያ በትክክል ትደርሳለች ብላ አስባ ይሆን? ይሄ እንግዲህ የእናቶች ስጋት የሚታወቅ ነውና በዚህ መንገድ ተገናኝተዋል። መጨረሻም ላይ ቲክታክ ላይቭ ላይ የተለቀቀ አንድ ቪዲዮ አይቻለሁ። በመታየት ሁኔታ ቤተሰቧ ሙሉ ተገናኝተዋል። እንግዲህ እንደምታዩት እዚህ ጋር ሁሉም ቤተሰብ አንድ ላይ ቁጭ ብለዋል ማለት ነው። በጣም ደስ በሚል ሁኔታ እያለቀሰች ነው። እሷ ያመነች አይመስለኝም። ፊቷ ላይ ያለማመን ነገር ነው አሁን የሚታየው ማለት ነው። እውነት ነው ወይ ከዛ ነገር አመለጥኩኝ፣ እውነት አሁን ከቤተሰቦቼ ጋር ነኝ የሚለው ነገር የሷም ጥያቄ ይመስለኛል ማለት በጣም በሚገርም ሁኔታ ይሄ ነገር ብዙ ነገር ተብላችኋል፣ ግን አልሐምዱሊላህ ይሄንን ውጤት እንኳን አያችሁ። እናንተም በህይወት ኖራችሁ ይሄንን በማየታችሁ በጣም ደስ ብሎኛል። እህታችንም ደግሞ በሰላም ወደ አገሯ በመግባቷ አልሐምዱሊላህ ረብል ዓለሚን። ወጥ እኮ በእሳት ተፈትኖ ነው ጥሩ ቦታ የሚደርሰው። ኢንሻአላህ ይሄንን ፈተና ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ወበረካቱ። አይበለ ማሻአላህ። እኔ ምን ምንድነው ጓዝህን ጠቀለልክሳ? ያው እንግዲህ 2 ዓመት በላይ 3 ዓመት በላይ እንግዲህ ሌላ ኑርሰቦ ማስቲካ ስናኝክ ሌላ ኑርሰቦ ትልልቅ ሆቴል አንገባም ብለን ቂጣ ስንበላ ሌላ ኑርሰቦ እየተባለ ያለንበት አልሐምዱሊላህ ረብል ዓለሚን በጣም ብዙ የደከምንበትን የሰው ነፍስ አላህ በታች ሰበብ ሆነን ያዳንበትን ፍሬ አፍርቶ እህታችን ሌላ ኑርሰቦ ለመቀበል ከኮምቦልቻ ወደ አዲስ አበባ አሁን ካናዳ ነው የሚመስለው ኮምቦልቻ አዲስ ኤርፖርት። በነገራችን ላይ በጣም ማሻላ ባይዜ በእህታችን ሌላ ጉዳይ ከልብ ተጨንቃችሁ ጊዜያችሁን፣ አእምሯችሁን፣ ገንዘባችሁን የሰጣችሁ እህት ወንድሞች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንኳን አብሮ ደስ አለ። ሀረር ገልብ ሁላችሁንም ወዳችኋለሁ። ሌላ ሰሞኑን ልንቀበል ይሄን ፍላይታችን የምንወርድ ትንሽ ሰዓት ልዩነት ነው። እሱ ይመጣል። እንገናኛለን አዲስ አበባ እንግዲህ